ሰላም ሰላም ወገኖች እንዴት ናችሁ? ደህና ናችሁ? የኔ አስቴር ግደይ ይባላል። ፒዲፒ በአስቱ ዩቲዩብ ቲክቶክ ፕሮግራም አለኝ። በዛም ደግሞ ሰዎችን የህይወት ክህሎት ስልጠና በመስጠት ማብቃት ነው የፈለኩት። የህይወት ክህሎት አሰልጣኝ ሆኜ ነው የቀረብኩትና ወገኖቼ በየሳምንቱ ፕሮግራሞች እያቀረብኩኝ ነው። ይህ ሳምንታዊ የዩቲዩብ ፕሮግራሜ ነው። በዛሬ ደግሞ ማቅረብ የፈለኩት እንግዲህ አይበገሬ እንሁን። ለውጥ እንደዚህ ቀላል አይደለም። አይበገሬ እንሁን። በችግሮች መካከል ማለፍ እንቻል። ችግሮችን ወደ እድል እንቀይር። ራሳችንን እናጠንክር። አስቀድመን ተዘጋጅተን እንጠብቀው ችግርን። በችግር መካከል ስናልፍ እንግዲህ ስንት አይነት ችግር እንዳለ በምድር ይታወቃል። ነገር ግን ለችግር የምንሰጠው ምላሽ ላይ እናተኩር። የሚፈታና ማይፈታ ችግር አለ ወገኖቼ። ሁሉም ችግር እንዳሰብነው የሚፈታ አይደለም። የሚፈታና ማይፈታ ተብሎ ችግር ይከፈላል። የሚፈታው ላይ አተኩረን ለመፍታት እንሞክር። የማይፈታውን ደግሞ በሂደት ሊፈታ ይችላል። በትዕግስት የሚፈታ ችግር አለ። አንዳንዱ በጸሎት የሚፈታ አለ። አንዳንዱ ጊዜ የሚፈታው ነገር ነው እና አንዳንድ ጊዜ ደግሞ ከሰዎች ጋር እርዳታ በመጠየቅ ይሆናል ችግራችን የምንፈታው። ስለዚህ ግን አይበገሬ ባህሪ ካለን በችግሮች መካከል ችግሮችን እየተፋለምን እናልፋለን። ለማሸነፍ እንጥራለን እንጂ በመሀል አይደክመንም፣ አይዝለን አንወድቅም፣ አንሸበርም ማለት ነው ወገኖች። ለዚህ ሁሉ ደግሞ ጽናት ያስፈልጋል። እንግዲህ ኃይሌ ገብረስላሴ እንዳለው ጽናት የጽናት ውጤት ነው። ለአመታት በተታገለው ሩጫ ትንፋሽ ሁሉ እስኪያጥረው ድረስ ሩጦ ለኪሎሜትሮች ቀን በቀን ራሱ ላይ እየሰራ ስፖርት እየሰራ ህልም ራዕይ እየታየው ከፍታ እየታየው ችግሮች ምንም ሳይመስሉት እንግዲህ ወደ ከፍታው እጅግ በጣም ሂደዋል እና ራዕይ ዓላማ ስላለው ነው። እና ወገኖች አንድም ደግሞ ሰዎች አይበገር የሚሆኑት ራዕይ ዓላማ ሲኖራቸው ነው። እንደ ነገሩ መኖር ትተው በራዕይ በዓላማ መጓዝ ሲጀምሩ ነው። ትኩር ብለው የሚያዩት ነገር ካለ በግራ በቀኝ በፊት በኋላ ያለው ችግር ሊገፋቸው ሊጥላቸው እየሞከረ ያለውን ነገር ተቋቁመው አሸንፈው ወደፊት ይሄዳሉ ማለት ነው። ወገኖች እንዲህ በመንፈሳዊ ነገርም ቢሆን እነዚህ ቅዱሳን አባቶች ክርስቶስ ራሱ ብንመለከተው ያ ሁሉ የምድር ፈተና የምድር ስቃይ ያየው ዓላማ ስለነበረው ነው። ዓላማውም የሰው ልጆችን ከጨለማ ወደ ብርሃን ከገሃነመ እሳት ወደ ገነት ለመመለስ የሰውን ኃጢአት ለማሸነፍ ነው። ሌላው ደግሞ በአብ ቀኝ ለመቀመጥ ክብር የድል አክሊል ስላልታያቸው ነው። እነ ጳውሎስ ሁሉ በምድር ያ ሁሉ ችግር ያ ሁሉ ፈተና ምንም ሳይመስላቸው ያለፉት ማለት ነው። ስለዚህ ራዕይ ይኑረን ወገኖች። ራዕይ ካለን አይበገሬዎች እንሆናለን፣ እናሸንፋለን። እንደገና ሌላኛው ደግሞ አይበገሬነት ሚስጥር አስቀድሞ ራሳችን ላይ ብዙ የሰራነው ነገር ካለ በዚህ በአንዱ በኩል ሞክረን አልሆን ሲለን ወይ ሰዎች እንግዲህ ታግለው ነገሮች እንዳይሆኑ ሊያሸንፉ በሚሞክሩ ጊዜ በአንድ በኩል ካልሆነ ነገር በሌላ በኩል ለማሸነፍ መጣር ማለት ነው። አማራጮችን አስቀድሞ መውሰድ፣ የህይወት አማራጮችን። ይህም ምንድነው መሰላችሁ? ምድራችን ፍትሃዊ አይደለችም። ብዙ ጊዜ ፍትሃዊ አይደለም። ፍትህ ከሰዎች መጠበቅ ከሁኔታዎች መጠበቅ ሁሌ ጥሩ ነገር መጠበቅ ሳይሆን ፍትህ በሌለበት እጅግ አስቸጋሪ ሁኔታዎች ባሉበት ሁሉ በቃ ማለፍ መቻል ማለት ነው። ታግሶ ወይ ደግሞ ለችግሩ መፍትሄ እየሰጡ ወደፊት መራመድ እንጂ ወደኋላ መቅረት ወይ ደክሞ ዝለን መዝለፍለፍ የለብንም ወገኖች። እንግዲህ እንደምናየው አለት እንኳን ጠንካራ አለት የሚባለው በውሃ ጠብታ በየቀኑ ባለችው ጠብታ ለወራት፣ ለሳምንታት፣ ለአመታት በተደጋጋሚ ባለው አለቱ ላይ በሚንጠባጠበው ነገር አለቱ እንኳን ይፈረክሳል። ችግራችንን እንደዚሁ አይበገር የምንሆነው በየቀኑ በምናደርገው የህይወት ልምድ ነው። እንግዲህ ለውጥ ቀላል አይደለም ብያቸዋለሁ ወገኖች። እንደዚህ እንደ በቀላሉ የሚመጣ ነገር የለም። ስለዚህ አይበገሬዎች መሆን ማለት ችግራችንን ላይ አተኩረን ለመፍትሄና ለዓላማችን ላይ ተገዝተን ቀን በቀን በህይወታችን ለውጥ ስናመጣ ማለት ነው። ለምሳሌ ሰዓት ለማሻሻል ስንፈልግ የግድ የጠዋት ሰዎች መሆን አለብን። የጠዋት ሰዎች ስንሆን ደግሞ እንግዲህ እንቅልፍም ሊያምረን ይችላል። በቀዝቃዛ መነሳትም በሌሊት መነሳትም ሊከብደን ይችላል። እንደገና ሩጦ ብዙ ሰዓት ሰርቶ ማሸነፍም እሱ ፈተና ሊሆንብን ይችላል።
ሁሉ ፈተና የሌለው ነገር የለም። ግን ምንድነው በማይመች ሁኔታዎች ውስጥ ስናልፍ እኛ አላማችን ከታየን ያ የማይመቸውን ነገር እንደሚያልፍ ተገንዝበን እዛ ላይ ስንሰራ ግን ህይወት በሂደት ይለወጣል፣ ሁሉ መልካም ይሆንልናል እና በየቀኑ በህይወታችን ውስጥ የምናሻሽለው ነገር ሊኖረን ይገባል። ልናሻሽለው የሚገባው ወደ አላማችን የሚረዳን የህይወት ልምዶች ልናዳብር ይገባል ወገኖቼ። ማንበብ ያልቻለ ሰው ለማንበብ ለምሳሌ 5 ደቂቃ የማንበብ ጊዜ ቢጀምር በሂደት 10 ደቂቃ የንባብ ልምድ ይኖረዋል። ያ ቀን በቀን ግማሽ ሰዓት የንባብ ጊዜ ወይ ደግሞ 1 ሰዓት የንባብ ጊዜ በቀን ውስጥ ለራሱ ጊዜ በመስጠት ይህንን ብዙ እውቀቶች ሊገበኝ ይችላል እና ያ ልምድ መሆን አለበት። ቀን በቀን የሚሰራ ነገር መሆን አለበት። ሰልፍ ኬር እንዳልነውም ራሳችን መንከባከብም እንደዚሁ ነው። ቀኑ ሙሉ የሆነ ሰዓት እየሰጠን ራሳችንን አመጋገባችን ማስተካከል፣ በቂ ውሃ መጠጣት፣ ፀሐይ ብርሃን መሞቅ፣ ተንቀሳቃሽ መሆን፣ እጃችን ቶሎ መታጠብ በሽታ እንዳይነካን፣ ለራሳችን ደግሞ ንጽህና ውበታችን መጠበቅ፣ ይሄ ልምድ መሆን አለበት ወገኖች። የቀን ተቀን ስራችን መሆን አለበት። መመሰጡም እንደዚሁ የቀን ተቀን ሁኔታ መሆን አለበት። በመሀል እኮ ወገኖች ችግር አይገጥምም ማለት አይደለም። ችግር በሚገጥም ጊዜ ግን ችግሩን እንዳመጣጡ ፈቶ ዋና ነገራችን ላይ ማተኮር ማለት ነው እና ወገኖች ሁሌ አይበገሬ እንሁን። በነገሮች አንሸነፍ፣ እኛ እናሸንፍ። በማይመች ሁኔታ ታልፎ ነው እንጂ ስኬት የሚመጣው። ስኬት ቀላል አይደለም፣ ለውጥ ቀላል አይደለም። ስፖርተኞቹን ካያችሁ መጀመሪያ ጡንቻ ምናምን ያልነበረው ነገር በሂደት ነው በተደጋጋሚ አስቸጋሪ በሆነ ጫና ጡንቻችን ጫና ሲደርሰው ክብደት ሲያነሱ ምን ሲሉ በሂደት ያንን ጫና ለመቋቋም በሚያደርገው ጥረት ጡንቻችን እየጠነከረ እየጎለበተ እያደገ ይመጣል። እንደዚሁም አእምሯችንም እንደዚህ ነው። ኒውሮፕላስቲሲቲ ይባላል። አእምሯችንም ይለጠጣል፣ ያድጋል በሂደት በችግሮች መካከል ለችግር መፍትሄ እየሰጠን ምላሽ እየሰጠን እያተኮርን ስንሄድ ከራሳችን ጋር እየተነጋገርን በተመስጦ ፕሮግራም ችግራችን ለይተን የመፍታት ብቃታችን በሂደት እያዳበርን መጽሐፍ እያነበብን ከሰዎች ጋር እየተመካከርን ለራሳችን ጊዜ እየሰጠን እያሰብን ስንሄድ አእምሯችን እያደገ እየጎለበተ ይመጣል ማለት ልክ እንደ ጡንቻ ነው። አእምሮ ሲያድግ ደግሞ ችግር የመፍታት ብቃት ከፍ እያለ ይሄዳል። በሂደት የስኬት መጠን ይጨምራል። በሁሉ ነገር ሁለንተናዊ ስኬት ይኖረናል ማለት ነው። ስለዚህ ወገኖች ሁሌ አይበገሬ ሁኑ፣ አሸንፉ፣ ያዛችሁ በቀላሉ አትረቱ ወገኖቼ። ሌላው ደግሞ እንደዚህ አሁን የሚያናድዱ ሰዎች፣ የሚያስጨንቁ ሁኔታ፣ የሚያሳዝን ሁኔታ እንግዲህ በምድር ብዙ ነው። እነዛን ሁሉ ዘርዝረ መጨረስ አንችልም። ግን እነሱ ሲኖሩ ምንድን ነው መጀመሪያ ትንሽ ሰከን ብለን ብናስብ፣ ማሰቢያ ጊዜ ካለን ማሰብ ጥሩ ነው። ካልሆነም ደግሞ ቁጣችን፣ ሀዘናችን ጊዜያዊ የሆነ መረበሻችን፣ ማልቀስ፣ ማንባታችን ተፈጥሯዊ ቢሆንም ነገር ግን ያ ያስጨነቀን፣ ያሳዘንን፣ ያስለቀሰን ነገር ደግሞ አስበን መተው ያለብን ጊዜ ደግሞ አለ። ከራሳችን ጋር ተነጋግረን በስነስርዓት አስበን በነገሩ ላይ ወደፊት መራመድ፣ እሱን መልስ ሰጥቶ ማለፍ ነው እንጂ እዛ ላይ ቀናት ወይ ሳምንታት እዛ ላይ ትኩር ብሎ ሲጨነቁ መዋል አይደለም። እና አይበገሬነት ማለት እንግዲህ ከችግር ጋር እየተፋለሙ ከሚመጣው ችግር ጋር እየተፋለሙ ድል እየነሱ ተዘጋጅቶ ጠብቀው ምንም አይነት ነገር ቢሆን በጸሎት በምልጃ በራሴ ትጋት በእንደዚህ ዘዴዎች አበጅቼ ችግሮች እፈታለሁ በማለት አንደኛ። ሁለተኛ ተጨማሪ ህይወት ልምዶች በየቀኑ የሚደማመር የስኬት ሩጫዎች ስንሮጥ ነው ወገኖች አሸናፊ አይበገሬ ሰዎች የምንሆነው። ከራሳችን ጋር ስንተማመን የተመስጦ ፕሮግራም ኑሮን ደግሞ ራሳችንን አሳመነን ጠንካራ ራሳችንን ስንፈጠር ነው። እና ወገኖቼ ሁሌ አይበገሬ ሰዎች ሁኑ። ለውጥ ቀላል ሆኖ አያውቅም። ራሳችሁ ላይ ብዙ ጥሩ ስራዎች ስሩ። ራሳችሁ ላይ ኢንቨስት አድርጉ። ጀግና ሆኑ፣ አሸንፉ ወገኖቼ። እና ስለ ሁሉ ደግሞ እግዚአብሔር ይመስገን። እንግዲህ ዛሬ አይበገሬ መሆን እንዳለብን ነው የነገርኳችሁ። በምንም ነገር እንዳትሸነፉ፣ እንዳትረቱ፣ ችግሮች ተፋለሟቸው። ከዛ የምታሸንፉት ችግር ላይ አተኩሩ፣ ማታሸንፉት ላይ ተዉት። እዛ ላይ ጊዜ ገንዘባችሁን አትፍቹ ነው የምላችሁ። እና ስለ ሁሉ አመሰግናችኋለሁ። ዩቲዩብን ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ኮሜንትም ካላችሁ ኮሜንት ቦክስ ላይ ጻፉልኝ። አመሰግናችኋለሁ። እግዚአብሔር ያክብርልኝ።